ታዋቂዋ ቲክቶከር ከዚህ ዓለም በሞት ተለየች። ተወቆፋል ካናፊዮንስ በካኒ ፍደድ ደማንችራ ዋንተ ተ እስንንጃለ የሮጋሪ ቱርቲ ቃሪ ቀባዳ ሰይዶ ማርሻል 10 ሚሊዮን ብር በአካውንቴ ካልገባ በስተቀር አልፋየትም እያለ ይገኛል። ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ዘልዛላ ኢትዮጵያን ያዋረርካት አንተ ነህ። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። ሰላም እንዴት ናችሁ? ውድ የናቪታቲቭ ተከታታዮች ቤተሰቦች አላችሁ? እኛ በጣም ደህና ነን። በቆንጆና ባበደ ባሪ ቪዲዮ መተንላችኋል። ሰላምቴን ተስከምል ቆይ ዝም በይ። ሰላም በይና ዞር በይ እንጂ እኔም ሰላምቴን ላቅርብ። ላውራ እንጂ አንተ አይደለ እንዴ ሁሌ ይዘላለም። እሺ አይደለ? ሰላም እንዴት ናችሁ? ደህና ናችሁ? እኔም ልበልበት እንዴ በቃ እኔ ካልኩ በቃ ምን እንደ ሰላም ዳምሳል እኮ ነን። ምን እንደምትለው ምን እንደምትለው ብቻ አምሳልሽ ይጥፋና በል ብቻ ያላወራ። እሺ በይ እሺ ቀጥይ። በቃ እንዴና ሰላም ልበላችሁ ምንድነው እንዳምሳሉ ነው። እንዴት ናችሁ? ደህና ናችሁ? ሁሉ አማን ሁሉ ፒስ። እኛ አለንላችሁ በጣም ደህና ነን። ዛሬም የተለያዩ አነጋጋሪ ቪዲዮችን ይዘንላችሁ መተናል። ታዋቂዋ የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ አሳዛኝ ገጠመኝ ሰሞኑን ተሰምቷል። እንዲሁም ሰይዶ ማርሻል 10 ሚሊዮን ብር በአካውንቴ አሁን ካላስገባችሁ ንቅንቅ አለለም ብሏል። ከጆኒ ጋር አልፋለም ብሏል። ይሄንና እነዚህን የመሰሉ ቆንጆ ቪዲዮዎች ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን ሁኑ። ሰብስክራይብ ማድረግ እንዳትረሱ፣ አብሮነታችሁ እንዳይለየን። ይሄን ቪዲዮ ላይክ ያደርጋችሁ ጀምሩ። የዚህ ቤት ህግ ነው። ላይክ ማድረጋችሁን በፍጹም እንዳትረሱ። ላይክ አድርገን ሁላችንም እንጀምራለን። እስከ መጨረሻው ድረስ ይሄን ቪዲዮ እንከታተላለን። በጣም አዝናኝ፣ በጣም አስተማሪ እንዲሁም ወቅታዊ የሆኑ መረጃዎችን እዚህ ቻናላችን ላይ ታገኛላችሁ ማለት ነው። ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። የሮቶኮ ኦጀታኒስ ዋንባ ይጎተኒ እስኒን ደርቡ ጅሬኛ ከበርባደንቲ ጅሬኝ አከሲን በርባደንቲ እስኒን ጅራታ ካፊዩ ቢሄለፋ ከነራ ዋንቲ ቦቆናና ማከን ይወሳቴ ዱዋ ቆፋዳ አንሲ አመጉ ያራቲ ዋኖች እስንገም እስን ጂፒሲሴ እስንገድሲሴ ወሬጅስታር ይፋመን ሀጎዳ አናፊ ጉያናራ ጉያ በቆና ኮቲቲ እንዴ ከነገመዱ ነው እንዴ እናቴ ገመድ ይዛለች። በቃ ምንድነው ግን ያለችው ነገር ምን ሆና ነው? በቃ እስቲ ሄሮ ጋር ይቀባጣ ጀጨን ቀቡ በቃ አናፍኩን ጉያ መዱማቲ ጉያም በቆና ኮ ሰረዳ እስሚጃለዳ ሄሮ ጋር ይቀባጣ ወለተ ዳርሽ ደግሞ ዲባሏም እኮ አለ ሌላም ቪዲዮ እንደዚህ እንትን ብላ ነበርና ገመዱን አንጠልጥለዋለች እዚህ ላይ ጭራሽ ማለት ነው። ጉያን ኩን አከዱፍቶ እርግጠኛም ተወያለ ከናፍዩ አናን መጅሬኝ ነገራ ቦጀዴ ጅሬኝ እንጀራዱ ሳርጌራ ወርን ሲንገደቺ ሰዲፋም ማቲን ኮ ቦሎቲኮ ህሪዮኒ ኮ እንዲከሰን ይፈሞ ጉዳና ጎዳ አናን ከና ቦዴ ቦቆና ከናገኑ ሆጂዮ ካን ጋይለ ሶንታኔ ከና ቦዴ ቦቆና ናገኑ ተወቆፋል ካናፊዮንስ በካኒ ፍደድ ደማንችራ ዋንተ ተ እስንንጃለዳ የሮጋሪ ቱርቲ ቃሪ ቀባዳ ወዳችኋለሁ። ይቅርታ አድርጉልኝ፣ እኔም ይቅርታ አድርጌላችኋለሁ። አይነት ይዘት ያለውና ሰው እንዴት ራሱ ላይ ይጨክናል ነው ጥያቄ። ሶሻል ሚዲያ ላይ ያው የምታያቸው ሰዎች ምናምን ከበስተጀርባቸው ምን እንዳለባቸው ምን አይነት መከራ ምን አይነት ችግር ህይወታቸው እንደሚገጥማቸው ማወቅ አይቻልም። ቢሆንም ግን ራስን እስከማጥፋት አንድ ነፍስ ነው ያለ እዛ ሌላኛው ዓለም ላይ ምን እንደሚገጥማት አታውቅም። ገባሽ? ማታውቀው ዓለም ነው የምትሄደው እና ከዚህ ዓለም ልረፍ ብላ ወደ ሌላኛው ዓለም ሄዳለች። ሰበር መረጃን እንሆን። ከሳቅ ጀርባ ያለው የቦኒ ሲቃ
የቦኒ ህይወትና የማህበራዊ ሚዲያ ጥቁር ገጽታ ውድ አድማጮቼ በቲክቶክ መንደር በፈገግታዋና በደማቅ የኦሮምኛ ይዘቶች የምትታወቀው ወጣት ቦኒ ዋቅቶላ ከዚህ ዓለም በሞት መለየቷ መላውን የኢትዮጵያ ማህበራዊ ሚዲያ ተጠቃሚ በድንጋጤና በጸጸት ውስጥ ዘፍቋል። ነገር ግን ከዚህ ሞት ጀርባ ያለው እውነት ሞት ብቻ አይደለም፣ የማህበራዊ ሚዲያ ጫና ያመጣው ሰብአዊ ቀውስም ነው እንጂ። ቦኒ የሞተችው በጥላቻ ዘመቻ ነው ወይንስ ደግሞ በስነ ልቦና ጫና ነው? ቦኒ ላለፈው 1 ዓመት ያህል ማለት ነው በማይታመን የጥላቻ ዘመቻ በሚገርምሽ ሁኔታ ማለት ነው ቦኒ ቲክቶክ ላይ ከ800 ምናምን ሺህ በላይ ፎሎወር አላት። እንዲሁም ደግሞ ፌስቡክ ላይ ከ200 ምናምን ሺህ በላይ ተከታዮች አሏት እና ኔጌቲቭ ኮመንት ምናምን የሚሰጡ ሰዎች አሉ አይደል? ኮመንትሽ ላይ እየገቡ የማይመለከታቸው ነገር የሚቀባጥሩ ኔጌቲቭ የሚሰድቡሽ አሉ። አሁን እዚች ልጅ ቡሊ ያረጓታል። ገባሻ? ይሄ ነገር ተጽዕኖ ፈጠረባት። ስለዚህ እስቲ እንስማው በእናት ሳይበር ቡሊንግ ውስጥ ስትማቀቅ እንደነበረ የቅርብ ወዳጆቿ በምሬት ይህን ይናገራሉ። ጉዳዩን የበለጠ ዘግናኝ የሚያደርገው አደራጅተው የተነሱ አካላት አዛውንቶችን በገንዘብ በመግዛት የእርግማን ቪዲዮ እንዲቀረጽባት ማድረጋቸው ነው። በየቀኑ የሚዘንብባት የእርግማን ቪዲዮም ማለት እየረገሟት ምናምን ቪዲዮ እንዲቀርጿት ሽማግሌዎቹ ተቀርጸው እሷን እየረገሟት ፖስት ተደርጎ መሰለኝ። ፋት የስድብና የትችት ማዕቶች ከሰውኛ ርኅራኄ የወጡ ጥቃቶች በማውጣት ስነ ልቦና ላይ ያደረሱባት ጫና ነው። እረፍት እፈልጋለሁ የመጨረሻዋ የስንብት ቃል ነው። ያሳዝናል። ቦኒ ህይወቷ ከማለፏ ጥቂት ቀደም ብሎ ባጋራችው ልብ የሚነካ ቪዲዮ ላይ ዓለምንና ሰዎችን እንዲህ ብላ ተሰናብታ ነበር። ሁላችሁንም ይቅርታ እጠይቃለሁ፣ እናቴን፣ እህቶቼን፣ ቤተሰቦቼን፣ እናንተንም። ከእንግዲህ በኋላ እኔ እረፍት እፈልጋለሁ። ለእኔ እረፍት የሚሰጠኝ ማግባት ወይንም ደግሞ ስራ መስራት አለ። ብዙ ስራ ሰርቻለሁ፣ እረፍትን አልሰጠኝም። ለእኔ አንድ እረፍት የሚሰጠኝ መሞት ብቻ ነው ብላ ቀይ ገመድ አሳይታ ይህንን መልእክት በቪዲዮ አጋርታ እንግዲህ ህይወቷ ማለፍ ችሏል። ይህ ግን እረፍት የሚለው የእሷ ቃል ዛሬ ለሁላችን ለእያንዳንዳችን ማለት ነው ትልቅ የቤት ስራ ትቶን አልፏል። ቃላቶቻችን ለሰዎች ፈውስ ናቸው ወይንስ መርዝ ናቸው እንድናየው አሳይመንት ሆኖብናል። የህዝብ ቁጣና የጸጸት እንባ ሞት ከተሰማ በኋላ ማለት ነው የእሷ ህልፈት ከተሰማ በኋላ ማህበራዊ ሚዲያ በሬስት ኢን ፒስ ምስሎችና በሀዘን መግለጫዎች ተጥለቅልቋል ማለት ነው። ሆኖም ይህ ሀዘን ብዙዎችን አስቆጥቷል። በተቃራኒው በህይወት እያለች ያላገኘችውን ፍቅርና አክብሮት በሞት ለምን ይጎርፋል የሚለው ጥያቄ ብዙዎች ሆኗል። በይሳት የሶሻል ሚዲያ ተጠቃሚዎች ማለት ነው ስነ ምግባርና በሰዎች የግል ህይወት ውስጥ ጣልቃ በመግባት ዙሪያ ጠንከር ያለ ውይይትም እየተደረገበት ይገኛል። እንደውም የሚገርማችሁ .2 ነበር የሶሻል ሚዲያ አካውንቷ በፌስቡክም በቲክቶክም ከፍተኛ የሆነ ጭማሪን እያሳየ ይገኛል የሞቷ ዜና ከተሰማ በኋላ። የዜናው ማጠቃለያ አድማጮቼ የቦኒ ሞት ለሁላችንም የማስጠንቀቂያ ደውል ነው። ስክሪን ጀርባ ሆነን የምንሰነዝረው እያንዳንዷ ቃል ማለት ነው በአንድ ሰው ህይወት ላይ የሞት ወይንም ደግሞ የህይወት ውሳኔ እንዲወስን ሊያደርገው ይችላል። ሰው በህይወት እያለ ይከበር፣ ጥላቻ ይብቃ። ቦኒ ነፍስሽ በሰላም ትረፍ። ይሄ ለሁሉም ለሶሻል ሚዲያ አሳዛኝና ልብ የሚሰብር ዜና ነው። የምር ሞተች ነው ያልኩት፣ የምር ሆነ ነው ያልኩት። ድራማ ነው የሚመስለውና ወጣቶችን እያጣ ነው። ባካችሁ መጥፎ ቃላት ብዙ አትጠቀሙ። ሰው የማይሆን ኮንተንት እንኳን ቢሰራ ባድ ኒውስ፣ የሰዎች ባድ ሜሴጅ የሰዎች ህሊና ውስጥ ይገባል፣ ልቦናን ይሰራል። በጣም ከባድ ነው። የሰው ምላስ ይገላል። ከባድ ነው። አሁን ኔጌቲቭ ኮመንት የምትሰጡ ሰዎች የሰውን ነፍስ እንደዚህ እያነጠቃችሁ መሆናችሁን በነገራችን ላይ እዚህ ኮመንት እኔ አላውቃትም ስልሽ እዚህ ማለት እዚህ ፖስት ስር ምናምን ነገር አሁን እሷ እንዲህ ላጠፋ ነው ምናምን ብላ ቪዲዮ ቀርጻ ራሴን ላጠፋ ነው ብላ ቪዲዮ ቀርጻ በፖስተች ቪዲዮ ስር አራፍጥኙ ምነው ቆየሽ ምናምን እያሉ የሚጽፉ ሰዎች አሉ። ገባሻ? በዛ ልክ እንትን ማለት ማንነታችንን አተናል በዛው ልክ ማለት ነው። እና ኔጌቲቭ ኮመንት እንደዚህ ይጎዳል። ግን ዞሮ እቺ ልጅ እናት አላት፣ ቤተሰብ አላት ምናምን ባታረገው እንደው ለነሱ እንደው ለሰው እኮ አይደለም የምትኖሪው ማለት
ለቤተሰቦችሽ ነው ልትኖሪ የምትችይው። ገባሻ? የዘላለም ጻጻት የሚሆነው ለኛ ለዚህ ሶሻል ሚዲያ ላይ ላለን ሰዎች ወይም ለምንከታተላት ሰዎች ሳይሆን ለቤተሰቦቿ። አንደኛ ነገር ይሄ ጭንቅላትሽ ላይ ከመምጣቱ በፊት አንደኛ ላይ ማሰብ ያለብሽ ነገር ስለ እናትሽ ስለ እህቶችሽ ነው ቀጥታ። ግን እንግዲህ ምንም ማድረግ አይቻልም። ራሷን አጥፍታለች። በጣም ያሳዝናል። ቦኒ ነፍስሽ በሰላም ትረፍ። እንግዲህ በጣም አዝነናል። መንፈስ ነው የሚሆንብኝ። ወት በደንብ ተዘጋጅ። ጠንካራ ቴክኒክ፣ ጠንካራ ሰውነት አዘጋጅ። ይህን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው መደበት። ቲኔ ጣለው ማለት ነው። እንዴ ታሽጎ ነበር እኮ አንቺ። በነገራችን ላይ ከበሮ ነው እንደወደደው አወዳደቁ ነው የከፈውና ኖካውት በቃ እንዲህ አይነት ስትመጪ ማለት ነው። እዚች ጋር ስትመጪ ይሄ አንጎልሽ ይዛባል። ለትንሽ ደቂቃ ማለት ራስሽን አታውቂም። መሬት ላይ ነው ራስሽን የምታውቂው። እንዴ ነው እንደቀራሱ አይተዋል። መሬት ላይ ነው በቃ ራሱን ያገኘው። እኔ የተፋየት ምናምን ሁለታችንም እኩል እየተሰናዘርን ነው። ጠቅረግ ወርጄ ስነሳ ነው የማውቀው። ጠቅ ብዬ ስነሳ ነው የማውቀው። እስከዛ ያለው ሞመንት አላውቀውም። ሰይዶ ማርሻል ደግሞ 10 ሚሊዮን ካልተሰጠኝ በፍጡም ብሏል። በፍጡም አልደባደብም እያለ ነው። 5 ሚሊዮን ቀርቧል። 4 ሚሊዮን ለአሸናፊው 1 ሚሊዮን ደግሞ ለተሸናፊው ምናምን ይሰጣል ተብሎ ለምን 1 ሚሊዮን አይበቃኝም እኮ ነው ጭው ገባሻ? ተሸናፊ እንደሚሆን ስለሚያውቅ 1 ሚሊዮን አይበቃኝም ነው 5 ሚሊዮን እስቲ ቪዲዮውን ሳክስ ዝም ብለን ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ሺት Here we go again. ሴዶን ነገር ተቀብሏል። ወላሂ ወደደረ። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። A few moments later. ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ዘልዛላ ኢትዮጵያን ያዋረድካት አንተ ነህ። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። እንዴት አይነት ገልቱ ኢትዮጵያዊ ተፈጠረው? እኔ አፍራለሁ ከዚህ ህዝብ ወጣው ለማለት አንዳንዴ እኮ ነው አም ፍሮም ዱባይ እያልኩ ነው። በነገራችን ላይ ማለት ነው ያስታውቃል። ሰይዶ ማርሻል እንደፈራ ያስታውቃል። ለምን መሰለሽ? መጀመሪያ አወዳደራለሁ ምናምን ብሏል። ኦኬ ብሏል። ከዛ በኋላ ያለው ሁኔታ ምናምን ጫን ብለው ሲመጡበት አይ ነው 10 ሚሊዮን አስገቡልኝና አወዳደራለሁ የሚል እንደዚህ አይነት ኦፈር ተቀርቦ ምናምን ነገር ብር ተሰጥቶሽ አይደለም ውድድር የምታካሂጂው። በነገራችን ወይ ቀብድ ተሰጥቶሽ አይደለም ትወዳደሪያለሽ፣ ትከፋፈያለሽ። በቃ ያሸነፈ ይሄን ያክል በስፖንሰር ምናምን ታገኘው ሊኖር ይችላል። ግን ሰይዶ ማርሻል ግን የሌለ ህግ የራሱን ህግ ፈጥራ እየተንበጫበጨች ግን እኔ ማን የሚያሸንፍ ይመስልሻል እንዴ? ጆኒ ጁጁ ነው ጁጁ ፔንታ ነው እና ጂፕሰሙ እንደ ሰውነቱ እንደ እንትኑ አይደለም ማለት ሄዶ ጥልጥል አላለ። አጭር ሰው እኮ እንጂ ምን ነው አጭር ሰው ከባድ ነው። አንተም ቴክኒኩ ምናምን እውቀቱም ስላለው እኔ መጀመሪያም ከዛ ንቃተ ህሊና ከሚባለው ጋር ሲፋየት ኢንዶሚ ይብላል እንትን እንደሚለው እርግጠኛ ነበር። እንደሚጨርሰው እርግጠኛ ነበር። እውቀት ያለው ሰው ያስታውቃል። ኮንፊደንሱ ብቻ አይበቃም እንዴ? አንድ ዙር አያልፍም ማለት አንድ ዙር አለ። ይሄን እኮ ጉልበትህን ነው የሚሰብረው አለው። ፈራሽ በቃ ጉልበትህን ነው የሚሰብረው ይለዋል። በቃ ፈራሽ እንዴ? ተንቦቅቦቃ ነው 10 ሚሊዮን ብር ያለችው እና ታዲያ ከዚህ በኋላ ካልከፈለኝ ለራሴ 10 ሚሊዮን ብር አካውንቴ ካላስገባ ትሬዲንግ ማልጀምርም። ያ ነው የማይሆን ያው ነው የሰራው ቪዲዮ በጣም አናዶኛል። እኔ የማይሆን ነገር ያወራል። ሱማሌ ምናምን ይላል። የታባቱ አቅላት አለ። ሱማሌው ራሱ አይደል ፈርቶ ሸሽቶ የጠፋው። ከፈለኝ አንድ እርምጃ 10 ሚሊዮን ብር አካውንቴ ላይ ካልገባ አንድ እርምጃ አልራመድም። ስለ ውድድሩ ስለሚገኘው ገንዘብ አይደለም። እኔ ገንዘብ ነኝ። ጠንቅቃችሁ እንድታቆሙ ፈልገው እኔ ገንዘብ ነኝ። እኔ አለቃቀሱ በኔ ምክንያት ነው የምትፈመሱት የፈመሳችሁት እኮ እያለ ነው። ገባሽ? ጆኒ ደግሞ እሱን እንደ ኮሜዲያን ነው የሚያየው።
አንተ ኮሜዲው ላይ በርታ ስፖርት ውጣ እሱ ለምኖኝ ነው እንጂ ነው ባይረዳ እንጂ እንደ እንቁራሪት ተንከባለው እውነት ስፖርት የሚችል መስሏቸው ነው። ምንም አይችል ልጅ ምንም ከገዛ ከጫካ የመጣ ምንም ማያቅ ልጅ አሽር ህፃን ነገር ነው። እኔ አልወደውም ነበር አፊት ደግሞ በቃ የሰውን እንትን ይዞታል ገባ አቴንሽኑን ይዞታል የሰውን እና እኔ ይመቸው ለማና ሌላውም ያሸንፍ መስሏቸዋል። እኔ ቆረኝ እንደውም እኔ ቪዲዮ መስራቴ ነው አሁን ትልቅ ስህተት የሰራሁት እኔ ቪዲዮ መስራቴ ነው እንጂ እነሱ ይረሱ ነበር፣ በሰከንድ ይረሱ ነበር። እኔ ቪዲዮ ስሰራ በቃ ሙሉ ዓለሙ ተናጋ ገብቷል። ጥፋቱ የኔ ነው። ከዚህ በኋላ ግን ለምኖኝ በቃ ለምኖኝ ከፍሎኝ ነው ከዚህ በኋላ እንደው ባይቱ ላይ የምገባው ተከፍሎኝ ነው እንጂ እዛ የሆነ ብሩ ለማግኘት አይደለም። ተከፍሎኝ ነው የምገባው። አይመጡኝም። እኔ ቀድሞ ነው እኮ እኔ ራሴ ነኝ ያቀለልኩት ገብቷል። ጉራው እኔ ራሴ ስታወር አይኑን ያስታውቃል። እኔ መጀመሪያ አትመጡኝም ስለነበረው ራስ አወረድኩላቸው። በቃ ተስማማላቸው እንደዚህ ማለት ማውራት ጀምሩ። ሌላ ምናምን በቃ አስበሽዋል። የንቃተ ህሊናን ውርደት አይቷል። በዛ ፉከራ ጠቅጠቅ ብላ እንደ ኢንዶሚ እንደተደረገች አይቷል። እና ይሄ ሰውዬ አስበሽዋል ከዛ ባነሰ ደቂቃ ቢሸነፍ ይሄ ሁሉ ያከማቸው ፎሎወር ምናምን ከአንድ ብው ብለው ነው የጠፉበት። ገባሻ? ያን እንቁላልና ስጋህን ብላ ነው የሚሉት። በቃ እና ስለዚህ በቃ ማፈግፈግ አለብሽ ወይም ደግሞ ማለት ነው ይሄን 10 ሚሊዮን ያስገቡልኝና በቃ ይወጣም ከዛ በኋላ አንፎሎም ያርጉኝ። ገባሻ? አግኝቼም ቢሆን በቃ ተደብድቤም ላግኝ ሰምበር ይጂ እንደዛ ናት። እና ለ1 ሚሊዮን ብዬማ አልደበደብም ነው። ገባሻ? ግን እኔ እደባደባለሁ። ማና ጆኒ ጁስሱ ግጠመኝ የምር እኔ እደባደባለሁ። 2 ሚሊዮን ብቻ ለተሸናፊው 2 ሚሊዮን ይሰጥ። እኔ እደባደባለሁ። ችግር አለ ችግር አለ። አንድ ቪዲዮ ግደለኝ እንዴ እንትን አላልኩልህም ነበር አንድ ቪዲዮ ነበር። እኔ እደባደባለሁ ጆኒ እንዴ 1 ሚሊዮን ብር ለተሸናፊ 4 ሚሊዮን ብር ላሸናፊ እገባና ቢያንስ እንደ ንቅዬ መሆን ያቀዳያል። ንቅዬ ንቃታሊና ነው የምር እኔ እደባደባለሁ እንዴ ቢያንስ አንድ ዙር ሄዳለሁ። ግን ከያዘኝ ነው ችግሩ። እኔ ደግሞ ቦክስ ኪሎአችን እኮ ስለማይመጣጠን ነው እንጂ ወይ መስፍንን ወይ ኤርሚያስን እንገጥማለን። አይ እውነት እንዳለው ጆኒ እንዳለው በኮሜዲው ዘርፍ በርትቶ ቢሰራ ያዋጣል። የምር በጣም እኮ የሚያዝናን ነው። ሃሽ ማይመታው ምን ነበር? አንተ የሆነ ጊዜ ሴቷን እንዴት እንደመታት ብየስ አረ የሆነ ማሰቢያው የሆነ ቦታማ የሆነ እንደነሱ ሳንተም ብሎ ማለት መነጋገሪያ ለመሆን በቃ ማይደረግ ጥረት የለም። ብቻ ይመቸው። ሰርግ ነው የጠበቀችው ነው። እሱ ልጦት ይጨርሱ ከረሜላ ነው እንትን ነው ቀለበት ነው ይልጣው ከረሜላ ነው አፍላ ያደረገው አንዴ ቆይ ገጠር አካባቢ እንደዚህ አይነት ነገር ተነበረ ሆሊውድ ወይ ጀመር ይመስለኛል። እንደው ከዛ የመጣ ነው ሁላም ይመስለኝ። አንተ እዛ አራሺ ነው ሺም እኮ ብዙ ነገር ዛሬ ወይ እሺ ለሰርግ ጊዜ እሺ ማለት ነው። የምርሽ የት ነው ግን በእናታችሁ ይሄ ነገር ምን እያደረገ ነው? ምን ከረሜላ ሰለ እንደዚህ ያደረገና አብሮ ይጣቡታል ነው እንዴ? ኧረ አይደለም አጎረሳ ካፉ ከረሜላ ኧረ ላሽ ዲ ኧረ ቆንጆዬ ናት እንሷ ደግሞ ወይ ካለ ነገር
ያስፋፉ ነው በእናትህ ከተሜቹ እንደዚህ ያለ ያው ሳሉ ካሉ ከረሜላ ይጎራ በሳሉ ማለት ነው ባው ኧረ ተው ቀስ እንዴ ወዴት ነው ይበቃል ኤማ ሚኒሶታ መሆን አለበት ኧረ ተው ኧረ ይበቃል ኧረ የገጠሩ ክፍል ግን ልክ እያደረገ አይደለም ጊዜ ነው ወስደላ ኧረ ራሳቸው ኧረ ሚዜናችሁ ይሄ ሌላ ነው እባክህ ረዥም ናት እንዴ ስንጋባ እንደዚህ ሳይፉሽ እንደውም ሳመኝ እንደውም ምን ነው እሱም ሰራ አገተም ሰማለ የገጠር ሰርግ አልተቻለም በእውነቱ እንዲህ ይላል ነገር እኮ ያስቀኝ ነው አይነት ግን አጣው ወይ ጉድ አይ መሳታ የገጠሩ አልተቻለም የምር ከዛ ነው እንደውም የመጣው ብታውቅ እንደዚህ አይነት አታውቃችም ሁላችንም ከዛ ነው የመጣ ነው ግን እንዴት እኔ አሁን ገጠር ሲል በቃ ብዙ ነገር ሼም ነው አለባበስሽ ራሱ ሼም እኮ ሰው ፊት እኮ ነው ሼም ይሄ ሁሉ ሰው አይደል ይሄ ማሰርግ ነው ቢሆንስ አንቺ እንዴ እና እዚህ ሳዳራሽ ሙሉ ሰርግ እኮ እንደውም የለም ሲስማት ነው በቃ እንትን ተራው እንዴ ከረሜላ ኧረ በስመ አብ እናንተ ከባድ ሆናችኋል እንትን እኮ ነው በህንድ ተፈርሾ ነው ወይ ለካ ህንድ እንደውም ህንዶች እኮ እንደውም ተጋብተው ራሱ አይገናኙም አትደው የምር እናቷ ቤት ለ8 አመት ምናምን ትቆያለች እንዳገር መተጫጨፍ ነው እንዴ ኧረ እናት እንዴ ተጋብታ ዛራና ቻንድራ አታይም እንዴ አሁን ጠጣ ነው በላ ነው ካማረስ ደሞ ማታ እንዳይዞር ዞር ያታውራ ይዚ አንተ አትባል ግን ያምኛ አይደል አብሬ ተቀመጥኩት አብሬ ምዝናን ነው አብሬ ተጠጣኩት ስለማምን ነው ሰጭም ዛሬ ሰጭም ያልሽ ነው አትስራት ነው ክብርህን ጠብቅ እኔ ልንገር ሴት ልጅ የምታምነው ጋር ቁጭ ምንድን ናቸው ካፕል ናቸው ኡነባ ወለትኛ ጨፍርልኝ ወለትኛ ነይ ቀጥታ ወደ መኝታ ቤት
ይመቻችሁ። አንተን ያምኝ ጋር እንደያምኝ ቁጭ ብዬ መጣጣ እንጂና እንደዛ ሄዱ ታይዞ ዱዋርፍ አልተቻለም። ዱዋርፍ ይመቻችሁ። የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮ እንዳዝናናችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ባለቀ ሰዓት ግን አልቻለም። በሀዘን ጀምረን በሳቅ ነው የጨረስነው። ቪዲዮ ከተመቻችሁ ሁላችሁም ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያረጋችሁ የደወል ምልክቷን ኦን ያረጋችሁ ልክኛ ቪዲዮ ስለቅ ከች በጊዜው እንደርሳችሁ እንደምሪ በጣጣው ሰው ነው እኮ ደግሞ ሳቋስ ደግሞ ወለቲ የጀፈረኝ ከዛ ቀጥታ ወደ ገደለው አይ ማሻቸው እናት በቀጣይ ባበደ ቪዲዮ እንገናኛለን። እስከ ሳምንት መልካም ሳምንት። ኧረ እባክሽ ሳምንትማ አንቆይም። እሺ ሳምንት አንቆይም። ምን ሆነሻል? ቀጥታ ትንሽ ቆይተን እንመጣለን ደግሞ እኔ አንተም ይቀርል እንደዚህ ቁጭ ይብዛራ። ኧረ እባክሽ ለማንኛውም በቀጣይ ቪዲዮ እስከነገናኝ ድረስ ይሄንን ቪዲዮ ላይክ ያደርጋችሁ እስከ መጨረሻው እዚህ ድረስ አብራችሁ ስለመጣችሁ እናመሰግናለን። ሰብስክራይብ ማድረግ አይረሳ። ሰብስክራይብ ያደርጋችሁ አሪፍ ቪዲዮዎችን ይዘንላችሁ እንመጣለን በቀጣይ ቪዲዮ። እስከዛ ድረስ ባይ